ጤና ይስጥልን እንደምናላችሁ ክቡራትና ክቡራን የዩቲዩብ ቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ በዛሬው ቪዲዮአችን ሞን ሪል ስቴት ላይ ያሉ የቤት ሽያጮች ምን ይመስላሉ፣ ያለበት ሎኬሽን፣ ያሉት ኦፈሮች እና የዋጋ ሁኔታው እንዲሁም የካሬ አማራጮችን ምንዳስስ ነው የሚሆነው። እንግዲህ ሞን ሪል ስቴት የሚገኘው አየር ጤና አደባባይ ጋር ነው። እንግዲህ ይሄ ቪዲዮ ላይ ያያችሁት ያላችሁት ሳይት እንግዲህ ሲያልቅ የሚመስለው ምን ይመስላል የሚለውን የሚያሳይ ነው ማለት ነው። ሰፊ ኮምፓውንድ ነው እየተገነባ ያለው። ወደ 5 ብሎኮች ናቸው የሚገነቡት። ከዛ መሀል ግን ለነዋሪው እንዲያመች በሚል የመጀመሪያ ብሎክ ላይ የንግድ ሱቆች አሉ ማለት ነው። የንግድ ሱቆች ማለት ሙሉ በሙሉ የንግድ ሱቅ ነው ማለት አይደለም። ሱፐር ማርኬቶች ይኖራሉ። ከዛ ባለፈ ደግሞ ጂም፣ ስፓና የተለያዩ ለነዋሪው በጣም ምቹ እንዲሆን ታስቦ የተለያዩ አገልግሎቶች ይኖራሉ ማለት ነው። ከሱ በተጨማሪ ደግሞ ግሪን ኤሪያዎች፣ የህፃናት መጫወቻ፣ መዋኛ ገንዳ እንዲሁም ደግሞ የአዋቂዎች የቴብል ቴኒስ መጫወቻዎች አይነት የስፖርት ማዘውተሪያ ቦታዎች ይኖራሉ ማለት ነውና ቤት ስትገዙ ትልቁ ነገር እንግዲህ ምንድነው ኮምፓውንድ ላይ ነው ምርጫ ማድረግ ያለባቸው። ኮምፓውንድ ሲሆን ምንድነው ለየት የሚያደርገው ጥሩ ነው ለመኖር። አሁን ለምሳሌ ከቤት ወጣችሁ ሌላ ቦታ መሄድ ባትፈልጉ የግድ ቴራስ መውጣት ላይ ተጠበቅባችሁ ይችላል። መጽሐፍ እያነበባችሁ ሊሆን ይችላል። ቤተሰብ ጋር ጊዜ ለማሳለፍ እዚሁ ኮምፓውንድ ውስጥ ጊዜ ማሳለፍ ትችላላችሁ ማለት ነው። ቤቱን ብቻ ሳይሆን ሙሉ ኮምፓውንዱን ነው የምትገዙት፣ አኗኗሩን ነው የምትገዙት፣ ሰርቪሱን ነው የምትገዙት ማለት ነውና ለዚህ ነገር እጅግ አመቺ የሆነ በጣም የሚገርም ቦታ ላይ እየተገነባ ያለ እየተሸጠ ያለ ሳይት ነው ማለት ነው። ሞን ሪል ስቴት እያስገነባ ያለው እንግዲህ ሎኬሽኑ እንዴት ነው? ዓለም ባንክና ወደ ቤተል በሚወስደው አስፋልት ዳር ነው የሚገኘው። ለብዙ ነገሮች በጣም ምቹ ነው ማለት ነው። እንደዚህ አይነት ሎኬሽን ላይ ቤታችሁ ሲኖር ብዙ ጊዜ ምንድነው ጥቅሙ? አንደኛው ለማከራየት ብትሉ ቆንጆ የሆነ ሬንታል ቫልዩ አለው ማለት ነው። ሌላኛው ደግሞ ይሄ ኮላተራል ቫልዩ አስይዞ ለመበደር ብትሉ ቆንጆ የሆነ ግምት ይሰጣቸዋል ማለት ነው። አሁን ለምሳሌ ባንክ አስይዘን እንበደር ብትሉ ያላችሁን ንብረት እንግዲህ አንድ ሰው ቤት ሲገዛ አስይዞ ለመበደር ጭምር ሊሆን ይችላል ማሰብ ያለበት ማለት ነውና አስይዞ ለመበደር ብትሉ ከአስፋልት ምን ያክል ይርቃል የሚለውን ነው እንግዲህ ባንኮች ብዙ ጊዜ ቼክ የሚያደርጉትና ያንን ሁሉ መስፈርት የሚያሟላላችሁ ቤት ይሆናል ማለት ነው። ሌላኛው ሶስተኛው ነገር ምንድነው ለመኖር ምን ያክል ይመቻችኋል ነው። ይሄኛው ኮምፓውንድ ነው፣ አስፋልት ዳር ነው፣ ለሁሉም ነገር ለሰርቪሱ እጅግ ምቹ ነው ማለት ነው። አራተኛው ቫልዩ ደግሞ ምንድነው ሪሴል ቫልዩ ነው ማለት ነው። አሁን ቤቱን ገዝታችሁ መልሳችሁ ለመሸጥ ያለበት ሎኬሽን ይወስናል ማለት ነው። ሎኬሽን ስላችሁ የአየር ጤና መሆኑን ብቻ ሳይሆን ከአስፋልት መራቁ ወደ ውስጥ መግባቱ ምናምን የሚለውን ነገር ማለት ነውና እነዚህ ነገሮች በሙሉ በአንድ ላይ መልስ የሚሰጣችሁ አይነት ቤት ነው እንግዲህ የምትገዙት እዚህ ብትገዙ ማለት ነውና እንግዲህ ሞን ሪል ስቴት እየሸጠ ያለው ባለ 2 እና ባለ 3 መኝታ አፓርትመንቶችን ነው። ባለ 2 መኝታ ከ97 ካሬ ጀምሮ አለ። ባለ 3 መኝታ ደግሞ 140 ካሬ 194 ካሬዎች አሉ ማለት ነው። ዲዛይናቸው እጅግ በጣም ለየት ያለ በጣም የሚገራርሙ ሁሉም የሰራተኛ ክፍል ያካትቱ እጅግ በጣም ተወዳጅ የሆኑ ቤቶች ናቸው ያሉት። እንደ ምሳሌ ብንጠቅስ አሁን ባለ 3 መኝታ 194 ካሬ በጣም የሚገርም ቤት ነው። በጣም ቆንጆ ቤት ነው። ቤቴ ነው የምትሉት አይነት ቤት ነው ማለት ነውና እንግዲህ ውስጡ ላይ ወደ 3 ባዝሩሞች አሉ። ሁለቱ መኝታ ክላሶች የራሳቸው ባዝሩም አለ፣ የራሳቸው ባልከኒ አለ ማለት ነው። ከዛ በተጨማሪ ደግሞ በሳሎኑ የራሱ ባልከኒ አለው። ከዛ በተጨማሪ ላውንደሪ ክላስ አለው፣ የሰራተኛ ክፍል አለውና በጣም የሚገርም ዲዛይን ያለው ቤት ነው። ስለዚህ ይህንን ቤት ምናልባት በትንሽ ክፍያ የህይወት ዘመናችሁን ትልቅ ንብረት የራሳችሁ የምታደርጉበት ነው ማለት ነው። ለልጅ የምታወርሱ ትልቅ ንብረት ነው የሚሆነው ማለት ነው። አሁን ያለበት ክፍያ ትንሽ ነው፣ ነገር ግን ቤቱ ሲያልቅ ግን የሚኖረው ቫልዩ በጣም ትልቅ ነው፣ በጣም ከፍተኛ ነው። ስለዚህ ይህንን ታሳቢ በማድረግ የምትወስኑበት ሁኔታ ካለ ማመቻቸት ትችላላችሁ ማለት ነው። እንግዲህ እንዳልኳችሁ ሳይታችን የሚገኘው አየር ጤና አደባባይ ወደ ዓለም ባንክና ወደ ቤተል በሚወስደው መንገድ ላይ ነው ማለት ነው። ሌሎች ተጨማሪ መረጃዎች ምንድናቸው? የአከፋፈል ሁኔታና ዋጋው በጣም ቆንጆ ነው። እንግዲህ ጥቅሞቹን ነግራችኋለሁ። እስካሁን ባለው ያለበት ሎኬሽን፣ ኮምፓውንድ መሆኑ፣ ሪሴል ቫልዩ፣ ሬንታል ቫልዩ የሚባሉት አራቱ የቤት አንድ ሰው ቤት ሲገዛ የሚያገኛቸውን ጥቅሞች ነግራችኋለሁ። ነገር ግን ይህንን ጥቅም እንዳለ ይዞ ግን ዋጋው ከጥቅሙ ጋር መሄድ አይደለም፣ በጣም ቅናሽ ዋጋ ነው። ብዙዎቻችሁ ምናልባት ይሄን ቪዲዮ የምታዩት ቀጣይ ዓመት እገዛለሁ ዋጋ ሲቀንስ እገዛለሁ እያላችሁ ብራችሁን ይዛችሁ ቁጭ ያላችሁ ልትሆኑ ትችላላችሁ። ብራችሁ እያደረ በሄደ ቁጥር ከወር በጨመረ ቁጥር እየቀነሰ ነው የሚሄደው። የፕሮፐርቲ ዋጋስ ቤት ሊሆን ይችላል፣ መኪና ሊሆን ይችላል፣ እየጨመረ ነው የሚሄደውና ይሄንን መረጃ እንደ ቀላል ነገር ባታዩት ጥሩ ነው ብዬ አስባለሁ። መታችሁ ሳይት እንድታዩና የምትወስኑበትን ሁኔታ እንድታመቻችሁ ነው በግሌ ሰጀስት ማድረጋችሁ። ከዛ በተጨማሪ ደግሞ ምንድነው ዋጋው 69500 ብር ነው በካሬ እየሸጥን ያለ ነው። ኮምፓውንድ ግቢ ሆኖ
በጣም በሚገርም ሁኔታ አስፋልት ዳር ሆኖ እንግዲህ በዚህ ዋጋ የትም ቦታ የለም። በእርግጠኝነት ደግሞ ሌሎች መረጃዎችንም ልታውቁ ትችላላችሁ። በዚህ ዋጋ የትም ቦታ አታገኙም ማለት ነውና ባለ 2 መኝታ በ97 ካሬ በ6.7 ሚሊዮን ብር ነው እየሸጥን ያለው ጠቅላላ ዋጋ። ይሄ መነሻ ዋጋውን ነው የምነግራችሁ። ነገር ግን ምናልባት እንዳከፋፈላችሁ ደግሞ ብዙ አይነት ዲስካውንቶች አሉን ማለት ነው። ከ5% ጀምሮ እስከ 30% ዲስካውንቶችን የምናደርግ ነው የሚሆነው። ምናልባት ሙሉ ክፍያ እንከፍላለን ካላችሁ እስከ 48000 ብር ነው በካሬ የምንሸጠው ማለት ነው። 59000 ብር፣ 58000 ብር የተለያዩ ያከፋፈል ሁኔታዎች አሉ እንደምትከፍሉት እንደ ዲስካውንቱ ማለት ነውና መነሻ ዋጋው ግን በቅድመ ክፍያ ብቻ ከሆነ የምትገዙት በ69500 ብር ነው እየሸጥን ያለነው በካሬ ማለት ነውና በጣም 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 ቅናሽ ዋጋ ነው። በጣም ጥሩ ዋጋ ነው። ነገር ግን ስትወስኑ ነው ይሄንን ጥሩነቱን ልታገናዝቡት የምትችሉት። ስትገዙት ገዝታችሁ ደግሞ የቤታችሁን ጥቅም ስታዩት በዚህ ዋጋ ገዛው እኮ ያኔ ብላችሁ የምታወሩት ነገር ይሆናል ማለት ነው። እንግዲህ ሌላኛው ምንድነው ዲስካውንቶቹ ከ5% ጀምሮ እስከ 30% ነው ያሉት እንደ አከፋፈላችሁ ማለት ነው። 25% ለሚከፍል 5% እያለ ነው የሚሄደው። 100% ለሚከፍል 30%፣ በዛ መሃል 50% ልትከፍሉ ትችላላችሁ፣ 70% ልትከፍሉ ትችላላችሁ። ዲስካውንት መጠናችን በጣም ቆንጆ ነው ማለት ነው። ስለዚህ ይሄንን ዲስካውንት መጠንም መጠቀም ትችላላችሁ ማለት ነው። በዚህ ጋር ደግሞ አያይጄ የምነግራችሁና ዋናው ትልቁ ፖይንት ምንድነው ብዙ ቦታዎች ላይ እንግዲህ እንደ ሽያጭ ባለሙያነቴ እኔም የተለያዩ ሪል ስቴቶች ላይ የመስራት እድሉ አጋጥሞኛል። እዚህኛው ላይ ለየት የሚያደርገውና በጣም ቆንጆ እስካሁን ካየሁት ደስ የሚለው ነገር ምንድነው ለኔ ሳይሆን ለገዢዎች ለእናንተ ማለት ነው ዲስካውንቱ ከጠቅላላ ዋጋው ነው የሚሰላው። ከምትከፍሉት ክፍያ አይደለም። ብዙ ቦታዎች ላይ ምንድነው 50% ከከፈላችሁ ከ50% ነው ዲስካውንት መጠኑ የሚነሳው። አሁን ከ25% 5% ዲስካውንት አለ ብያችኋለሁ። 5%ን ስትከፍሉ ከ25% አይደለም 5%ን የምታገኙት ከጠቅላላ ዋጋው ከቶታል ዋጋው ነው ማለት ነውና ይሄ በጣም ዳጎስ ያለ ገንዘብ ነው። ያ ማለት እስከ 3 ሚሊዮን የሚደርሱ ቅናሾች ናቸው የሚደረጉላችሁ ማለት ነውና ያንን ዲስካውንትም ፈጥናችሁ መጠቀም ትችላላችሁ። እንግዲህ እጃችሁ ላይ ያለው ዛሬ ነው። ዛሬ መወሰን ይጠበቅባችኋል። ዛሬ ዲቴል መረጃውን መውሰድ ይጠበቅባችኋል ማለት ነው። ሌላኛው ደግሞ ምንድነው የባንክ ኦፕሽን ነው። ብዙዎቻችሁ እንግዲህ ምናልባት በአንዴ ብር ኢንቨስት ማድረግ ላትፈልጉ ትችላላችሁ፣ ላይኖራችሁ ይችላል፣ ስራ ላይ ልትሆኑ ትችላላችሁ፣ ምናልባት ነጋዴዎችም ልትሆኑ ትችላላችሁና 50% 50 የባንክ ኦፕሽን አለን። 50%ን ቤቱን እስክትረከቡ ትከፍላላችሁ። ቀሪውን 50% ደግሞ እየኖራችሁበት ወይ እያከራያችሁበት ለ10 ዓመት ያለ ምንም አይነት ወለድ መክፈል ትችላላችሁ ማለት ነው። እንግዲህ እዚህ ላይ ለየት አድርጌ የባንክ ኦፕሽን ስላችሁ የተለየ ምን ኑሮት ነው ከሌላ ቦታ ልትሉ ትችላላችሁ። ለየት የሚያደርገው ምንድነው ዜሮ ኢንተረስት ሬት ነው። በቃ ምንም አይነት ወለድ የለውም። ያለ ምንም አይነት ወለድ እየኖራችሁበት ከቤቱ እያተረፋችሁ ነገር ግን ያለ ወለድ መክፈል ማለት በጣም የሚገርም ነው። ያ ማለት ምንድነው ቤቱ ኪራዩ ራሱ ዲፊኒትሊ ይመልሰዋል ማለት ነው የቤቱን 50% ዋጋውን። ያ ማለት ለ10 ዓመት በየወሩ ራሱ ብናካፍለው ከ25000 እስከ 50000 ቢሆን ነው የሚከፈለው ማለት ነው። ያንን ካልኩሌት አድርጎ መድረስ ይቻላል። ቢሮ ብትመጡ ደግሞ ሞር ያለውን መረጃ መውሰድ የምትችሉ ነው የሚሆነው። ስለዚህ ቤቱን የምትገዙት በስንት ነው ማለት ነው? በ50% ክፍያ ነው ማለት ነው። ያቀሪውን ባንክ ጋር አያይዛችሁ እየኖራችሁበት ምንም አይነት ወለድ ሳይታሰብባችሁ መክፈል ትችላላችሁ። ይህንን መረጃ ምናልባት አረብ ሀገር ያላችሁ እህቶቻችን እንዲሁም የተለያዩ ዓለም ሀገር ያላችሁ እህቶቻችን ቀስ እያደረጋችሁ መክፈል የምትፈልጉ እየሰራችሁ ደሞዛችሁን እየተቀበላችሁ መክፈል የምትፈልጉ በጣም ትልቅ ኦፖርቹኒቲ ነው ተይዞላችሁ የመጣው። ነገር ግን ምንድነው ይሄ እድል የሚቆይ አይደለም ነው። ለተወሰነ ጊዜ ነው። አሁን እንግዲህ ማርኬቱ ላይ ፕሮሞት የተደረገ ስለሆነ ለተወሰነ ጊዜ ብቻ ነው የሚቆየው። ማክሲመም ከአንድ ወር ለማይበልጥ ጊዜ ነው የሚቆየው። የካሬ ዋጋው ይሄ ኦፕሽን ማለት ነውና ባንኮች የተፈቀደላቸው ባንኩ ለድርጅቱ የፈቀደው የገንዘብ መጠን አለ። ያ መጠን ካለቀ በኋላ የባንክ ኦፕሽን አይኖርም። ያኔ በገዛው ኑሮ ልትሉ ትችላላችሁና ይሄንን መረጃ በደንብ ውሰዱ። ቢሮ መታችሁ ደግሞ ተጨማሪ መረጃውን መውሰድ ትችላላችሁ ማለት ነው። ስለዚህ ባለ 2 መኝታ ባለ 3 መኝታ አማራጮች አሉን። ያለን አስፋልት ዳር ላይ ነው ሳይቱ። ኮምፓውንድ ግቢ ነው። በ3 ዓመት ጊዜ ውስጥ ሙሉ በሙሉ የሚጠናቀቅ ነው። አሁን ለሽያጭ የወጡት 2 ብሎኮች ናቸው። ቤቶቹ እየተሸጡ ነው ያሉት። ቀድሞ መወሰን የእናንተ እርምጃ ነው የሚወስነው። በእናንተ ውሳኔ ነው የሚወሰነው ማለት ነው። እኛ መረጃዎችን እናደርሳቸዋለን። መረጃውን የሚጠቀመው ደግሞ ብልጡ ቶሎ ሊጠቀም ይችላል። አንዳንዱ ደግሞ እያየ ሊያሳልፈው ይችላልና ብልጥ ከሆናችሁ ተጠቀሙበት። ደውሉልን። ዲቴይል መረጃውን መውሰድ ትችላላችሁ። ቢሮ ድረስ መጣችሁ ደግሞ ሙሉ መረጃውን ማግኘት ትችላላችሁ ማለት ነው። ከነሙሉ አገልግሎቱ በቅናሽ ዋጋ መሀል ከተማ መሀል አደባባይ ላይ አየር ጤና ላይ ይዘንላችሁ ቤቶችን ቀርበናል። ለበለጠ መረጃ ዲቴል መረጃውን ለመውሰድ በ0925 04 51 94 ላይ ቀጥታ ልትደውሉ ትችላላችሁ። ምናልባት የተለያዩ ዓለም ሀገራት ላይ ያላችሁና ቀጥታ መደውል ማትችሉ ካላችሁ ደግሞ በዋትስአፕ፣ ቴሌግራም፣ ኢሞና ቫይበር ላይ ኮሙኒኬት ልታደርጉን ትችላላችሁ። እዚህ ሀገር ቤት ያለ ተወካይም እህት ወንድም ዘመድ ካለ ደግሞ ከምንነግራችሁ በላይ እኛ ከገለጽንላችሁ በላይ በአይኑ አይቶ ያየውን ነገር እንዲነግራችሁ ሞር ሰጀስት ስለምናደርግ ቢሮ ድረስ ልትልኩ ትችላላችሁ። ስልካችንን መስጠት ትችላላችሁ ለነሱ ሙሉ የሽያጭ መረጃውን መውሰድ ትችላላችሁ ማለት ነው። እንግዲህ በቀጣይም የተለያዩ መረጃዎችን እንደዚህ አዳዲስ መረጃዎች
መረጃዎችም ሲኖሩ ፈጣን መረጃዎችም ሲኖሩ በዚሁ የምናሳውቃችሁ ነው የሚሆነው። ሰብስክራይብ አድርጋችሁ ተከታተሉ። እንግዲህ ቤት የመግዛት ሀሳብ፣ ፍላጎት፣ እቅድ፣ አላማ ያላችሁ ሰዎች ሰብስክራይብ ያደርጋችሁ ሙሉ ቪዲዮዎችን በየሰዓቱ የምንለቃቸውን ቪዲዮዎች መከታተል ትችላላችሁ። ሀሳብ አስተያየት ካላችሁም ኮሜንት ላይ አስቀምጡልን። በቀጣይ ቪዲዮ በሌላ መረጃ ተመልሰን እስክንገናኝ በያላችሁበት መልካም ቀን